መጽሐፈ ነገሥት ቀዳማዊ ምዕራፍ 4 ንጉሡም ሰሎሞን በእስራኤል ሁሉ ላይ ነግሦ ነበር። የነበሩትም አለቆች እነዚህ ናቸው: የሳዶቅ ልጅ ካህኑ ዓዛርያስ፣ ጸሐፊዎቹም የሴባ ልጆች ኤልያፍና አኪያ፣ ታሪክ ጸሐፊም የአሒሉድ ልጅ ኢዮሣፍጥ፣ የዮዳሄም ልጅ በናያስ የሠራዊት አለቃ ነበረ። ሳዶቅና አብያታርም ካህናቱ ነበሩ። የናታንም ልጅ ዓዛርያስ የሹሞች አለቃ ነበረ። የናታንም ልጅ ዛቡድ የንጉሡ አማካሪና ወዳጅ ነበረ። አሒሳርም የቤት አዛዥ፣ የዓብዳም ልጅ አዶኒራም አስገባሪ ነበረ። ለንጉሡና ለቤተ ሰቡም ቀለብ የሚሰጡ በእስራኤል ሁሉ ላይ 12 ሹሞች ለሰሎሞንም ነበሩት። ከዓመቱ ውስጥ አንዱን ወር እያንዳንዳቸው ይቀልቡ ነበር። ስማቸውም ይህ ነበረ: በተራራማው አገር በኤፍሬም የሑር ልጅ በማቃጽና በሸዓልቢም በቤትሳሚስና በኤሎንቤትሐናን የዴቀር ልጅ በአሩባት የሔሴድ ልጅ ለእርሱም ሰኮትና የኦፌር አገር ሁሉ ነበረ። በዶር አገር ዳርቻ ሁሉ የአሚናዳብ ልጅ እርሱም የሰሎሞንን ልጅ ጣፈትን አግብቶ ነበር። ከቤትሳን ጀምሮ እስከ አቤልመሖላን እስከ ዮቅምዓም ማዶ ድረስ በታዕናክና በመጊዶ በጸርታንም አጠገብ በኢይዝራኤል በታች ባለው በቤትሳን ሁሉ የአሒሉድ ልጅ በዓና ነበረ። በሬማት ዘገለዓድ የጌበር ልጅ ነበረ። ለእርሱም በገለዓድ ያሉት የምናሴ ልጅ የኢያዕር መንደሮች ነበሩ። ለእርሱም ደግሞ በባሳን በአርጎብ ዳርቻ ያሉት ቅጥርና የናስ መወርወሪያዎች የነበረባቸው 60 ታላላቅ ከተሞች ነበሩበት። በመሃናይም የኢዶ ልጅ አሒናዳብ፣ በንፍታሌም አኪማአስ ነበረ። እርሱም የሰሎሞንን ልጅ ባስማትን አግብቶ ነበር። በአሴርና በበዓሎት የኩሲ ልጅ በዓና፣ በይሳኮር የፋሩዋ ልጅ ኢዮሣፍጥ፣ በብንያም የኤላ ልጅ ሳሚ፣ በአሞራውያን ንጉሥ በሴዎንና በባሳን ንጉሥ በዐግ አገር በገለዓድ አገር የኡሪ ልጅ ጌበር ነበረ። በዚያችም ምድር ላይ እርሱ ብቻውን ሹም ነበረ። ይሁዳና እስራኤልም እንደ ባሕር አሸዋ ብዛት ብዙ ነበሩ። በልተውም ጠጥተውም ደስ ብሎአቸው ነበር። ሰሎሞንም ከወንዙ ጀምሮ እስከ ግብጽ ዳርቻ እስከ ፍልስጥኤም ድረስ በመንግሥታት ሁሉ ላይ ነግሦ ነበር። ግብርም ያመጡለት ነበር። በዕድሜውም ሙሉ ለሰሎሞን ይገዙ ነበር። ለሰሎሞንም ለቀን ለቀኑ ቀለብ የሚሆን 30 ኮር መልካም ዱቄትና 60 ኮር መናኛ ዱቄት ከዋላና ከሚዳቋ ከበረሃ ፍየልና ከሰቡ ወፎች በቀር 10 ፍሪዳዎች 20 የተሰማሩ በሬዎች 100 በጎች ነበረ። ከወንዙ ወዲህ ባሉት ነገሥታት ሁሉ ከወንዙም ወዲህ ባለው አገር ሁሉ ላይ ከቲፋስ ጀምሮ እስከ ጋዛ ድረስ ነግሦ ነበር። በዙሪያውም ባለው በሁሉ ወገን ሰላም ሆኖለት ነበር። በሰሎሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤህ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጥ ነበር። ለሰሎሞንም በ40,000 ጋጥ የሚገቡ የሰረገላ ፈረሶች 12,000 ፈረሰኞች ነበሩት። እነዚያም ሹሞች እያንዳንዱ በየወሩ ንጉሡን ሰሎሞንንና ወደ ንጉሡ ወደ ሰሎሞን ማዕድ የሚቀርቡትን ሁሉ ይቀልቡ ነበር፣ ምንም አያጎድሉም ነበር። እያንዳንዱም እንደ ደንቡ ለፈረሶችና ለሰጋር በቅሎች ገብስና ጭድ ወደ ስፍራቸው ያመጡ ነበር። እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል በባሕርም ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰሎሞንም ጥበብ በምሥራቅ ካሉ ሰዎች ሁሉ ጥበብና ከግብጽ ጥበብ ሁሉ በለጠ። ከሰውም ሁሉ ይልቅ ከኢይዝራኤላዊው ከኤታንና ከማሖል ልጆች ከሄማንና ከከልቀድ ከደራልም ይልቅ ጥበበኛ ነበረ። በዙሪያውም ባሉ አሕዛብ ሁሉ ዝናው ወጣ። እርሱም 3,000 ምሳሌዎች ተናገረ። መኃልዩም 1,500 ነበረ። ስለ ዛፍም ከሊባኖስ ዝግባ ጀምሮ ከቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ ዓሣዎች ይናገር ነበር።
ከአሕዛብም ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገሥታት ሁሉ የሰሎሞንን ጥበብ ለመስማት ሰዎች ይመጡ ነበር